ፖሊሲዎች ሲፋለሙ፣ አማራጮች ሲሞገቱ፣ እኛ የህዝብ ጥያቄዎችን አንስተን የፓርቲዎችን አቋም ስንፈትሽ ቆይተናል። ማኒፌስቶችና ፕሮግራሞች በተደራጀ መረጃ ለምርጫው ምቹ አድርገን አቅርበናል። ከሁሉም የሀገሪቱ ማዕዘናት የምርጫውን ዝግጅቶች በየዕለቱ ወደ እናንተ ስናደርስ ቆይተናል። እኛ መረጃዎችን አቅርበንልዎታል። አሁን ግን የሀገር ኃላፊነት አሻራውን የሚያሳርፉበት ቀን ደርሷል። በጥንቃቄ ያስቀመጡት የምርጫ ካርድ የሀገሩን ቀጣይ አቅጣጫ የሚወስን የቃል ኪዳን ሰነዶ ነው። አሁን የኛ የቅድመ ምርጫ ዝግጅቶች ተጠናቀዋል። የቀረው ወሳኙና ትልቁ ምዕራፍ ግን በቤቱ አይደለም። ድምፁ እንዳይባክን ካርዶን በአግባቡ ይጠቀሙበት። ኢትዮጵያ ትመርጣለች፣ ታሸንፋለች። ድምጾ ሀገር ይገነባል። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከፋና ቴሌቪዥን ሀሳብ ላይ ሳምንታዊ የውይይት ሰዓታችን ተጀምሯል። በዛሬው ሀሳብ ላይም 3 ርዕሰ ጉዳዮችን አንስተን እያፍታታናቸው ቆይታ የምናደርግ ይሆናል። ርዕሰ ጉዳዮቹ የትኛዎቹ ናቸው? ተከታትለን እንመለስ። የ6 ቀናት ዕድሜ የቀረው 7ኛው ጠቅላላ ምርጫ ለመራጮች በሚተወው የጥሞና ጊዜ ላይ ደርሷል። እስከ ምርጫው ቀን ባሉት የጥሞና ጊዜያት የመራጩና የፓርቲዎች ድርሻ ምን መምሰል ይኖርበታል? በቀዳሚነት እንፈትሸዋለን። ኢትዮጵያውያን መሰረታዊ በሆኑና ባላግባቧቸው ችግሮች ለመፍትሄ ወንበር የሚስቡበት ሀገራዊው የምክክር ጉባኤ ሊካሄድ ተቃርቧል። ኮሚሽኑ ለጉባኤው የተለዩ ረቂቅ አጀንዳዎችን በባለድርሻ አካላት በማስተቸት ላይ ይገኛል። የዚህን አንድምታ በሐሳብ ላይ እንወያይበታለን። ትላንት ሜይ 25 የአፍሪካ ቀን ተከብሯል። ከቀኑ ባሻገር የተሟላ ነጻነት ያላትና የተባበረች አፍሪካን የማየት ግብ፣ ፈተናዎችና ቀጣይ የቤት ስራዎች ምንድናቸው የሚለውን ሐሳብ ላይ ይፈትሸዋል። ተመልሰናል። የተከበራችሁ ተመልካቾቻችን፣ ቀደም ሲል ያስተዋወቅናችሁን ጉዳዮች በቅደም ተከተል ነው እያየን ቆይታ የምናደርገው። ለዚህም ደግሞ ባልደረቦቼ እስጢፋኖስ አበራና ደረሰ አማረ ስቱዲዮ ይገኛሉ። እንኳን ደህና መጣችሁ። እንኳን ደህና ቆየ። ሞሊቶ ኤልያስ ውይይቱን እየመራው አብሬያችሁ ቆይታ አደርጋለሁ። ያው ደረሰ፣ በቀዳሚነት የምናነሳው ጉዳይ እንግዲህ የምርጫውን ጉዳይ ይሆናል። ምርጫ ላለፉት ጊዜያት በፖለቲካ ፓርቲዎችም በመራጮችም ሰፊ ዝግጅት ሲደረግበት የነበረ ምዕራፍ እንደነበረ እናስታውሳለን። የዘንድሮ ምርጫ ደግሞ ለየት ባለ ሁኔታ ከፍተኛ ቁጥር ያለው መራጭ የተመዘገበበትና በዓለም ላይም ከፍተኛ ትኩረት የወሰደ ነው። ሰሞኑን አፍሪካ ኒውስ እና ሌሎችም መገናኛ ብዙሃን ሰፊ ሽፋን ሰጥተውት እያስነበቡ የሚገኘው የኢትዮጵያን የምርጫ ሂደት ነው። ከተመዘገበው የመራጮች ብዛት አንጻር ከዛም ሻገር ሲል ደግሞ ከሌሎች ጊዜያት ሲደረጉ ከነበሩ ምርጫዎች አንጻርም ሰፊ ዝግጅት የተደረገበት ሰፊ የሰው ኃይልም የያዘ የምርጫ ምዕራፍ ስለነበረ ተጠባቂ ነው። አሁን ደግሞ ይሄ ተጠባቂ የሚባለው የምርጫ ምዕራፍ የመጨረሻው ምዕራፍ ላይ ደርሷል። ይሄም እንግዲህ ይሄ ሳምንት ከአጋማሹ ጀምሮ የፎይታ ጊዜው ወይም ደግሞ የጥሞና ጊዜው የሚጀምር ይሆናል። በዚህ የጥሞና ጊዜ ደግሞ መራጮች በዝምታ ወይም ደግሞ በጥሞና ውስጥ ሆነው የሚያዋጣቸውን የሚበጃቸውን ባለፉት ጊዜያት ክርክር ሲደረጉ በነበሩ ጊዜያት ላይ ከተመለከቷቸው ካገናዘቧቸው ነገሮች ተነስተው ውሳኔ ላይ የሚደርሱበት ማንን መምረጥ እንዳለባቸው የሚዘጋጁበት ጊዜ ነውና እነዚህን ጉዳዮች ነው እያየን ቆይታ የምናደርገውና ደረሰ ካንተ ልጀምርና እንደው ኮንሰፕቱን ራሱ አይተነው ብንጀምር መልካም ነው። በምርጫ ምዕራፍ ላይ በሌሎች ሀገራትም የተለመደ ነው ይሄ የምርጫ የጥሞና ጊዜ። እንደው ጥሞና የምርጫ ጥሞና ስንል ራሱ ምን ማለት ነው? ከዚህ እንጀምር። መልካም እንግዲህ በጣም አመሰግናለሁ። ያው ቀደም ሲል እንደተጠቀሰው ምርጫው 6 ቀናት ያህል ብቻ ናቸው የቀሩት። ስለዚህ አንድ ሳምንቱ ቀሪው ቀናቶች የሚሆኑት የጥሞና ጊዜ ነው። ስለዚህ የጥሞና ጊዜ የምንለው በአንድም በሌላ በርካታ በመራጭነት የተመዘገበው ሕዝብ ወደ ምርጫ ሳጥኑ ከመሄዱ በፊት በሰከነ መንፈስ ነገ የተሻለ ሀገር መስራት የሚያስችለውን ድምጹን ወይንም አሻራውን የሚያሳርፍበት ይሄ ደግሞ ስክነትን ይጠይቃል፣ ጥሞናን ይጠይቃል ማለት ነው። በተለይ በሚዲያዎችም ጭምር በዚህ ወቅት አሁን የምንሰነዝራቸው ሀሳቦች የምንሰጣቸው ወይንም የምናደርጋቸው ማናቸውም በፖለቲካም ፓርቲም ይሁን በማንኛውም አካል የሚደረጉ ንግግሮች
እንደ ሀገር ብሔራዊ መረጋጋትን የሚያመጡ የዲሞክራሲ ባህላችንን የሚያጎለብቱ መሆን መቻል አለባቸው። ከሁሉም በላይ ደግሞ ዜጎች ከስሜት በላይ ሆነው እንዲያስቡ የሚያደርግ መሆን መቻል አለበት። ምክንያቱም በዚህ ሳምንት ውስጥ ከስሜት ወጣ ብለን ለሀገራችን የተሻለውን አማራጭ የተሻለውን የፖለቲካ ፓርቲ የምንመርጥበትና ሀገራችን የምናጸናበት አንደኛው መንገድ ስለሆነ አንዱ የሚያግዘው እንዲህ አይነት ሁኔታዎች ላይ ምቹ ሁኔታን ለመፍጠር ጭምር ነው። ሁላችንም በጥሞና ወቅት መጠየቅም መመለስም አለብን ብዬ ማስበው ጥያቄ ከምርጫ በኋላ ምን አይነት ሀገር እንፈልጋለን የሚለውን ጥያቄ መመለስ ያስፈልጋል ብዬ አስባለሁ። ጥያቄውም ይሄ ነው መሆን መቻል አለበት ብዬ ማስበው። ምክንያቱም ጠንካራ ሀገር ስንል በጥገኝነት የተላቀቀ በኢኮኖሚያዊ ሉዓላዊነቱን ያረጋገጠ እንደ ሀገር ዘላቂነትና ቀጣይነቱን እንደዚሁ ህጋዊ መሰረት ሰጥቶ የሚያስቀጥል ሁኔታዎችን መፍጠር አንዱ ነው። ስለዚህ ምርጫ ኦልሞስት ከአንድ ሳምንት ወይ ከ15 ቀን በኋላ ይቆማል ማለት ነው። ያ ማለት ምርጫ በባህሪው ጊዜያዊ ነው ማለት ነው። ግን ደግሞ ዘላቂ የሆነ የአጭር ጊዜ ያልሆነ ደግሞ እዚህ ሀገር የሀገር ግንባታ ሂደት አለ። ስለዚህ አንዱ ምርጫ ያንን ዘላቂነት ያለውን ሀገር ለማረጋገጥ የምናደርገው አንዱ እርምጃ መሆኑን ግምት ውስጥ ማስገባት ያስፈልጋል። የሆነ ጊዜ የፖለቲካ ፍክክር ይቆማል፣ ግን ደግሞ ሀገር ይዘልቃል፣ ሀገር ይሻገራል፣ ሀገር ዘላቂ ናት የሚለው ሀሳብ በአይምሯችን መመላለስ ሲጀምር የምንመርጠውን በስርዓት የምንለይበት ጥሩ አጋጣሚ ይሆናል ብሎ ማሰብ መውሰድ ይቻላል ማለት ነው። ሌላውና ትልቁ ነገር ብዬ ማስበው ዲሞክራሲ የምንለው ጽንሰ ሀሳብ በራሱ የሚፈተነው በፈተና ወቅት ወይንም ደግሞ አሁን ባለንበት እንደ ምርጫ ባሉ ወቅቶች ነው። አንዱ ምርጫ የዲሞክራሲ ልምምድ እስከሆነ ድረስ የዲሞክራሲ ልምምድን ደግሞ የምናደርገው አንዱ በምርጫ ነው። ምርጫን ደግሞ ተከትሎ የሚመጡ የተለያዩ ውጥረቶች የተለያዩ ሁኔታዎች ደግሞ እንዳሉ ይታወቃል። ስለዚህ የሀገራችን ዲሞክራሲ ደረጃ የት ደረጃ ነው የሚገኘው የሚለውን የምንፈትሽበት አንዱ መንገድ ምርጫ ነው። ስለዚህ በምርጫው ሂደት ውስጥ ንቁ ተሳትፎ ማድረግ የሀገራችን የዲሞክራሲ ስርዓት ግንባታ ውስጥ የራሳችንን አስተዋጽኦ እያደረግን መሆኑን መገንዘብ በጣም ያስፈልጋል ብዬ አስባለሁ። እንግዲህ በዚህ ሂደት ውስጥ በተለይ እንደ ኢትዮጵያ ባሉ ሀገራት ውስጥ የወጣቶች ቁጥር በጣም ከፍተኛ ነው። ከዚህ ቀደም ወጣቶችን ለምንድን ነው ስንጠቀምበት ያለፈው ጊዜ ብለን መጠየቅ አለብን ብዬ አስባለሁ። ምክንያቱም ወጣቶቻችን የፖለቲካ የስሜት ሰለባ ነው ስናደርጋቸው ላለፉት አመታት የመጣ ነው። በእኛ እድሜ እንኳን እንዲህ አይነት እንቅስቃሴዎችን ተመልክተናል። ስለዚህ አሁን ወጣቶቻችን የፖለቲካ ስሜት ሰለባ ሳይሆኑ በዲሞክራሲ ሂደት ውስጥ የዲሞክራሲ ግንባታ አንድ አካል ወይንም አንድ ተዋናይ ሆነው መጥቷል። እያየን ነው፣ እየተመለከትን ነው። በርካታ ወጣቶች ምርጫ ካርድ አውጥተው ለመምረጥና በሀገራቸው የተሻለ የሆነ የስርዓት እንዲፈጠር የሚያደርገውን እርምጃ እየወሰዱ መሆኑን አይተናል። እንዲህ አይነት ነገሮች ተጠናክረው መቀጠል እንዳለባቸው ይሰማኛል። ከዚህ ጋር ተያይዞ ባነሳው በጣም ደስ የሚለኝ የመጨረሻው ጉዳይ የመጨረሻ ግቡ ሁላችንም ከፖለቲካ በፊት ዜጎች ነን የሚለውን ጽንሰ ሀሳብ የምናሰርጽበት የጥሞና ጊዜ ነን ብዬ አስባለሁ። ምክንያቱም ይሄ ጥሩ ነው። ምክንያቱም ከፖለቲካ በፊት ዜጎች ነን የሚለውን ጽንሰ ሀሳብ ወደ ውስጣችን ማስገባት ከቻልን ቢያንስ ከስሜት ወጣ ብለን ስለ ሀገራችን የመጪውን ዕጣ ፋንታ ለመበየን ለመወሰን ጥሩ መደላድል ይፈጥርልናል ብዬ አስባለሁ። ደረሰ ቀደም ሲል ሲያነሳቸው የነበሩ ጉዳዮች አሉ። በተለይም ደግሞ ይሄ የጥሞና ጊዜ የሚባለው እንደኛ ሀገር ላለ የዲሞክራሲ ስርዓት ልምምድ ውስጥ እየገባ ላለ ሀገር ይሄ የጥሞና ጊዜ ይዞት የሚመጣው ነገር ምንድን ነው የሚለውን ካነሳህልኝ በኋላ እስጢፋኖስ በዚህ ጊዜ ደግሞ የሚጠበቁ ተግባራት አሉ። ደረሰ ቀደም ሲጠቅሳቸው የነበሩ ምክንያታዊ መራጭ ያስፈልገናል። ስንመርጥ ዝም ብለን ካርድ አስገብቶ መመለስ ሳይሆን በነገ የሀገር ግንባታ ላይ በእርግጥም ውጤት ያለው ድምጽ ማምጣት የሚችል ዜጋ እንዲኖር ትርጉም ያለው የድምጽ አሰጣጥ ሂደት ያስፈልጋልና ለዚህ ደግሞ ዜጎች እነዚህን ከአምስት ያነሱ ቀናትን መጠቀም አለባቸውና ምንድነው የማንስ ሚና በምን መልኩ መጉላት ይኖርበታል? እስጢፋኖስ በአራት ቀን ነው በነገራችን ላይ በኢትዮጵያ የምርጫ የፖለቲካ ፓርቲዎችና የምርጫ ስነ ምግባር አዋጅ መሰረት ከምርጫው 4 ቀን ሌሎች ሀገራት 2 ቀን የሚያደርጓሉ፣ 1 ቀን የሚያደርጓሉ፣ 3 ቀን የሚያደርጓሉ፣ 24 ሰዓት የሚያደርጓሉ። በኢትዮጵያ ሕግ ግን ከምርጫ ቀን ወይ ከድምጽ መስጫው ቀን በፊት ያሉት 4 ቀናት ናቸው የፔሪድ ኦፍ ሳይለንስ ወይም ሞይጥሞና ነው ጊዜ ተብለው የሚታወቁት በዋናነት ማለት ነው። እነዚህ ጊዜ ላይ ሁለት አካላት ላይ ነው
በዋናነት ግዴታ የሚጣለው አንደኛው ፖለቲካ ፓርቲዎች ናቸው፣ ሁለተኛ መገናኛ ብዙሃን ናቸው። ፖለቲካ ፓርቲዎች ምንም አይነት ቅስቀሳ ቤት ለቤትም በአካልም በአዳራሽም በማህበራዊ ሚዲያም አሁን በዘመኑ ደግሞ ቅስቀሳዎችን ማድረግ አይችሉም። አንድ ሁለተኛ ነገር ደግሞ ከመገናኛ ብዙሃን ላይ ቅድም አንተም እንደጠቀስከው ቃለ ምልልሶችን መስጠት ሀሳቦችን ማንሸራሸር አይችሉም። የምርጫ ቦርድ መመሪያዎችን ማስፈጸም ግዴታ አለባቸው ማለት ነው። አንድ ሁለተኛ የመገናኛ ብዙሃን ናቸው። መገናኛ ብዙሃንም እንደዚሁ የፓርቲዎችን እጩዎችን ቃለ ምልልስ ማድረግ፣ ማናገር፣ ሀሳቦችን መቀበል አዋጁ ይከለክላል ማለት ነው። ግዴታቸው ደግሞ የምርጫ ቦርድ አዋጆችን ማስፈጸም ነው። ይሄ የዘንድሮ 7ኛው ዙር ምርጫ በዙር ካየ ነው እንግዲህ 87 92 97 2002 2007 2013 ብለን 6 አሁን ደግሞ 7ኛ ነው። በአንዳንድ ጉዳዮች ግን የመጀመሪያ ሊባል የሚችል ነው ይሄ ምርጫ። ምክንያቱም የተመዝጋቢውን ቁጥር ካየን ከ50 ሚሊዮን 517 ሺህ በላይ ተመዝጋቢዎች ድምጽ ሰጪዎች አሉ። ከ10 ሺህ በላይ እጩዎችም ቀርበዋል። 2000 አካባቢ የሚሆኑት ለምክር ቤት ነው፣ ለህዝብ ተወካዮች ምክር ቤት። ቀሪው 8000 አካባቢ ደግሞ ለክልል ምክር ቤቶች ነው የቀረበው። ብዙ የተለዩ ነገሮች አሉት። ይሄ የምርጫው ጊዜ ምንድነው የክርክሩ ጊዜ ባለፉት ወራት የነበረው በአብዛኛው ብዙ ያየናቸው የተመለከትናቸው ነገሮች አሉ። አንድ የምርጫ ቦርድ ገለልተኛ በሆነ መንገድ ምክንያቱም የአንድ የምርጫ ስርዓት በዲሞክራሲያዊ ነጻና ገለልተኛ መሆኑን መለኪያ የሚያወዳድረው አካል ወይም ደግሞ ቦርዱ ነጻ ከመሆን ጋር በተገናኘ እሱ ነው አንደኛው መስፈርትና በዚህ ረገድ ያለፈው የቅድመ ምርጫ ሂደት ይህንን ያሳየ ይመስለኛል። የምርጫ ክርክሮቹ ሁለት ነገሮች ናቸው ጎልተው የወጡት በአብዛኛው። አንደኛው የሀገር ውስጥ ፖሊሲዎች ናቸው። እዛ ላይ የኢኮኖሚ የማህበራዊና የፖለቲካ ፖሊሲዎች መከራከሪያ ነበሩ። ሁለተኛው ነገር ደግሞ የውጭ ግንኙነት ፖሊሲ ነው። በተለይ ደግሞ ከባህር በር ጋር የተገናኙት ጉዳዮች ማለት ነው። ስለዚህ እነዚህ 4 ቀናት ላይ ድምጽ ሰጪዎች መራጮች ይህንን ነገር ታሳቢ ማድረግ አለባቸው ማለት ነው። የተሻለ ባለፉት ወራት የተሻለ የኢኮኖሚ ፖሊሲ ያቀርበው ማን ነው? የተሻለ የግብርና ፖሊሲ ያቀርበው ማን ነው? የተሻለ የኢንዱስትሪ ፖሊሲ ያቀርበው ማን ነው? የተሻለ ለወጣቶች ያቀርበው ማን ነው? ለአካል ጉዳተኞች፣ ለሴቶች፣ ለአረጋውያን፣ ለህፃናት የተሻለ ፖሊሲ ያቀርበው ማን ነው የሚለው ነገር ማየት አለባቸው። ሁለተኛ ከውጭ ግንኙነት ፖሊሲ አንጻር የኢትዮጵያን ብሔራዊ ጥቅሞች በማስጠበቅ ረገድ ማን ከማን የተሻለ ሰርቷል ወይንም ሀሳብ ይዞ ቀርቧል የሚለው ነገር ማየት አለባቸው። በቴክኖሎጂ፣ በኢንዱስትሪ፣ በተቋም ግንባታ፣ በሌሎች ዘርፎችም ይሄንን ነገር ማየት አለባቸው። ከሰላም አንጻር ማን የተሻለ የሰላምና የጸጥታ ሁኔታ ሊያስጠብቅልኝ ይችላል የሚለውን ነገር መታየት አለባቸው። በአጠቃላይ ምርጫ ቅድም ደረሰ ሲጠቅሰው እንደነበረው ምርጫ ሂደት ነው። የሆነ ጊዜ ተጀምሮ የሆነ ጊዜ የሚያልቅ ከዛ ደግሞ ተመልሶ የሚመጣ እንደምናውቀው በኢትዮጵያም 5 አይነት ምርጫዎች ናቸው ያሉት ጠቅላላ ምርጫን ጨምሮ። ስለዚህ የሚያልፍ ነገር ነው። 7ኛው ዙር ምርጫም የቀጣዩ መንግስታችን የምናቋቁምበትና የኢትዮጵያን ታሪካዊ ጠላቶች እንዲህ አይነት የምርጫን አጋጣሚ ተጠቅመው ኢትዮጵያ ውስጥ ግርግር፣ ትርምስ ለመፍጠር የሚያደርጉትን እንቅስቃሴ የምናከሽበት ነው። ስለዚህ በሚቀጥሉት የጥሞና ጊዜዎችም ሆነ በድምጽ መስጫው ዕለት መራጮች ምንድነው ማድረግ ያለባቸው እንደ ግል ከተባለ ሁሉንም ነገር ከሀገር በታች ሆኖ ማሰብ ነው። ድምጽም ስንሰጥ ሀሳብም ስንሰጥ ስንመርጥም የግል ፍላጎት የግል ኢንተረስት ሳይሆን ሀገርን ያስቀድምና ከሁሉም ነገር ከሀገር በታች ነው በሚለው መርህ መሄድ ይኖርብናል። የምርጫ ሂደት ችግሮች ይኖራሉ፣ ቅሬታዎች ይኖራሉ። እነዛ ቅሬታዎች ደግሞ የሚፈቱበት ህጋዊ ስርዓቶች አሉ፣ ተቋማቶች አሉ። እነዛን ተቋማት ተጠቅሞ ቅሬታዎችን ስለመፍታትም መታሰብ ይኖርበታል። በምርጫው ዋነኛ ምዕራፍ በሚባለው የመራጮች ድምጽ አሰጣጥ ሂደት ላይ ትልቅ ድጋፍ ያደርጋል ተብሎ የሚታሰበው ስክነት የተሞላበት የምርጫ ስርዓት እንዲኖር የሚያደርግ ነው። ይሄ የጥቂት ቀናት ቆይታ ያለው የምርጫ የእፎይታ ጊዜ ወይም የጥሞና ጊዜና ከዛ ባለፈ ግን መራጮች ትልቅ የቤት ስራ ይጠበቅባቸዋል። እስጢፋኖስ ቅድም ስታነሳ እንደነበረው ይሄ ሁሉ ጥረት፣ ይሄ ሁሉ ድካም፣ ይሄ ሁሉ የመራጮች ትምህርትና ሌላም ጥረቶችን ስንመለከት ድምር ውጤቱ በምርጫ ሂደት ውስጥ ዜጎች ተሳትፎ እንዲያደርጉ፣ ተሳትፎ ማድረግ ሲባል ደግሞ በምርጫ ሂደት ውስጥ በቅስቀሳ ሂደት ውስጥ ፖሊሲ በማቅረብ ሂደት ውስጥ የቀረቡ ነገሮችን አማራጮችን ተመልክቶ እነዛን አማራጮች መወሰን ያስፈልጋል። ማንን ልምረጥ ብቻ ሳይሆን ደግሞ እንዴት ልምረጥ የሚለውም በዚህ የጥሞና ጊዜ ውስጥ
ሊታሰብበት የሚገባ የቤት ስራ ነው። ምክንያቱም ይሄ ሁሉ ልፋት ከተደረገ ይሄ ሁሉ ዋጋ እንደ ሀገርም ከተከፈለ በኋላ የሚመጣው ውጤት ግን በድምጽ አሰጣጥ ሂደቱ ላይ እንዴት እንደሚመረጥ ካርድ አጠቃቀሙ ላይ ግንዛቤ የሌለው ዜጋ ምንም ያክል ፖሊሲውን ቢረዳ ግንዛቤ ቢኖረው የሚመርጠውን አካል ቢለይም ድምጹ የባከነ ሊሆን ይችላልና እነዚህን ነገሮች ታሳቢ ማድረግ ያስፈልጋል። ለማንኛውም የመጀመሪያ ጉዳያችን እዚህ ጋር እናጠቃልና ወደ ሁለተኛው ርዕሰ ጉዳይ እንለፍ። ጥሩ ክቡራን ተመልካቾቻችን በሁለተኛው ርዕሰ ጉዳያችን እንመለሳለን። አብራችሁን ቆዩ። በሁለተኛው ርዕሰ ጉዳይ ተመልሰናል። የተከበራችሁ ተመልካቾቻችን ሁለተኛው ርዕሰ ጉዳያችን ደግሞ የሚሆነው ሀገራዊ የምክክር ኮሚሽን የመጨረሻውን ሀገራዊ የምክክር ጉባኤ የሚያከናውንበት ጊዜ እንደቀረበ ይታወቃል። ከዛ አስቀድሞ ግን ምናልባትም የመጨረሻ ነው የሚባለው ምዕራፍ ላይ መድረሱን የሚያሳዩ ተግባራትን ከሰሞኑ እያከናወነ እንደነበረ እየገለጸ ይገኛል። በተለይም በሀገራዊ ምክክር ጉባኤ ይሆናሉ ብሎ የሰበሰባቸውን አጀንዳዎች ባለድርሻ ናቸው ባላቸው በሀገራዊ የምክክር ጉባኤ ላይም ድርሻ አላቸው የተባሉ አካላትን እንዲተቹ ግብአትም እንዲሰጡ እያደረገ ይገኛልና ይሄ ደግሞ ጥቅል ውጤቱ በሀገራዊ ምክክር ጉባኤ ላይ ትልቅ ውጤት ይኖረዋል የሚል እምነት ጥሎበታልና ይሄ እንዴት ይታያል የሚለውን አንድምታውን እየተመለከትን ቆይታ እናደርጋለን። እስጢፋኖስ ቀደም ሲል ሳስተዋውቃቸው የነበረው ተመልካቾችም የምክክር ኮሚሽኑ ከሰሞኑ እያከናወነ የሚገኘውን ተግባር በይፋ እየገለጸ የሚገኘው ባለድርሻ አካላት እንዲገኙ ሲቪል ማህበረሰብ ድርጅቶች ከዛም ባለፈ ደግሞ የሃይማኖት አባቶችም የአጀንዳዎቹ ለመጨረሻው የሀገራዊ ምክክር ጉባኤ የተሰናዱ ናቸው የተባሉ ረቂቅ አጀንዳዎችን እንዲተቹ ግብአትም እንዲሰጡ እያደረጋቸው ይገኛልና እንደው ይሄ ምዕራፍ ምንድነው የሚነግረን? ከዚህ እንጀምር። እንግዲህ እንደሚታወቀው ሀገራዊ ምክክር 4 ምዕራፎች አሉት። አንደኛው የቅድመ ዝግጅት ምዕራፍ ነው። በዚህ የህግ ማውጣት ኮሚሽነሮችን መምረጥ ሂደት ነው። ሁለተኛ የዝግጅት ምዕራፍ ነው። ይሄ ምዕራፍ ደግሞ ምንድነው የምክክሩን ሂደት የሚያሳልጡ ባለሙያዎችን የሚሰለጥኑበት ነው። ሶስተኛው ምዕራፍ ደግሞ የአጀንዳ የሚሰበሰብበት ምዕራፍ ነው። እነዚህ 3ቱ ምዕራፎች እንግዲህ ተጠቃሉ አሁን አራተኛው ምዕራፍ ላይ ተደርሷል ማለት ነው። አራተኛው ምዕራፍ በአብዛኛው የውይይትና ዋነኛው ውይይት የሚካሄድበት ነው ማለት ነው። በዚህ ሂደት ውስጥ ነው እንጂ አሁን ቅድም የጠቀስከው የአጀንዳዎችን ለይቶ በሌላው ሀገር በነገራችን ላይ የሌለ ነው። ብዙ ምክክር ያካሄዱ ሀገሮች አሉ። የኢትዮጵያን ለየት የሚያደርገው ግን ከአጀንዳዎቹ ላይ ምክንያቱም ተመልካቾች እንደሚያውቁት በመቶ ሺዎች የሚቆጠሩ ሰዎች ናቸው የተሰበሰቡት። በሺዎች የሚቆጠሩ አጀንዳዎች ነው የተሰበሰቡት። ሁሉም አጀንዳዎች ላይ ውይይት ሊደረግ ስለማይችል አጀንዳዎች ፕራዮሪታይዝ ተደርገው ውይይት ይደረግባቸዋል ማለት ነው። እነዛ አጀንዳዎች ላይ ነው አሁን ቅድመ ጉባኤው ውይይት እየተደረገ ያለው። 10 መስፈርቶችን እንዳወጣ ቦርዱ ኮሚሽኑ ገልጿል። እነዚህን አጀንዳዎች ለመለየት አንደኛ ሰላምን የሚያመጣ ነው ወይ አጀንዳው፣ ሁለተኛ ተመካክሮ ችግሮችን ለመፍታት የሚሆን አጀንዳ ነው ወይ፣ ሶስተኛው የኢትዮጵያን የህገ መንግስታዊ ስርዓት ለማሻሻል የሚረዳ ነው ወይ፣ አራተኛ የኢትዮጵያን እና ህዝቦቿን ሀገራዊ መግባባት የሚያመጣ ነው ወይ፣ አምስተኛ በህዝቦች መካከል ያሉ ልዩነቶችን የሚያጠብንም ወይ። እንደዚህ እየተባሉ 10 መስፈርቶች ወጥተውለት ነው እንግዲህ ይሄ አጀንዳዎች የተለዩት ማለት ነው። እነዚህ አጀንዳዎች በተለያየ ቡድን ውስጥ ለነበሩ ተሳታፊዎች ነው የሚቀርበው። አሁን ካልተሳሳትኩ ከትላንት ወዲያ ከሃይማኖት አባቶች ጋር ነበር ውይይት ሲካሄድ የነበረው። ስለዚህ ያቀረቧቸው አጀንዳዎች እዛ ውስጥ መካተታቸው ላይ ውይይት ያደርጋሉ ማለት ነው። በአጠቃላይ እኛ ኢትዮጵያውያን ትልቅ ምዕራፍ ላይ ነው የደረስነው። ከሀገራዊ ምክክር አንጻር እንደምናውቀው ኢትዮጵያና ኢትዮጵያውያን በታሪካችን ለመጀመሪያ ጊዜ ትተነው ይሄ ውይይቱ ምናምን የሚለው ነገር ትተነው ኢትዮጵያ በሺህ ዓመታት ታሪኳ ወይም ደግሞ ኢትዮጵያውያን በሺህ ዓመታት ታሪካቸው ለመጀመሪያ ጊዜ ነው ምንድነው የምታስቡት፣ ምንድነው የምትፈልጉት፣ ምንድነው ጥያቄያችሁ ተብሎ የኢትዮጵያውያን የመጀመሪያ ጥያቄ በታሪክ እውነተኛ የኢትዮጵያውያን ጥያቄ የአርሶ አደሩ፣ የአርብቶ አደሩ፣ የአማራው፣ የኦሮሞ፣ የትግሬው የሁሉም ብሔር ብሔረሰቦች ጥያቄ የወጣበት የመጀመሪያው አጋጣሚ ነው። አንድ ሁለተኛ ነገር ደግሞ ይሄ ጊዜ እነዚህ ጥያቄዎች ተፈቱ ማለት እኛ ኢትዮጵያውያን ችግሮቻችንን መፍታት እንችላለን ማለት ነው። ስለዚህ የምክክሩ ሂደት የደረሰበት ደረጃ 2 ነገር ይነግረናል። አንድ የነገዋ ኢትዮጵያ ትላንት ከነበረችውና በብዙ ችግሮች ከተተበተበችው ኢትዮጵያ የተሻለች እንደምትሆንና ተስፋ ያለን ሀገር እንደምንሆን ያመለክታል። አንድ ሁለተኛው ነገር ደግሞ እኛ ኢትዮጵያውያን ተነጋግረን ተወያይተን ችግሮቻችንን መፍታት የምንችል የሰለጠንን ህዝቦች እንደሆንን ያሳያል ማለት ነው። በሁለተኛ ደረጃ ሌላው እና ትልቁ ሲምቦሊክ የሆነው ነገር ደግሞ ያ ዘመን እኔ ያውቅልሃለሁ እኔ ነኝ የምትፈልገውና የሚገባህን
እምሰጥህ ከሚለው የአስተዳደር ስርዓት ወጥተን ምንድነው ጥያቄያችሁ ምንድነው ፍላጎታችሁ የሚለው ነገር ሰዎች ተጠይቀው ወይንም ኢትዮጵያን ተጠይቀው የኢትዮጵያውያንን ፍላጎት መሰረት ያደረገ መንግስታዊ ስርዓት እየተገነባ ወይንም ሀገር እየተገነባ እንዳለ ያሳያል ማለት ነው። እዚህ ጋር ነው እንግዲህ ባለፈው የፕሮፌሰር መስፍን አርአያ የሀገራዊ ምክክር ኮሚሽኑ ኮሚሽነር ሀሳብ የሚመጣው ማለት ነው ለክቡር ጠቅላይ ሚኒስትሩ በተገኙበት ሪፖርት ሲያቀርቡ ምንድነው ያሉት? ብዙ የምክክር ስራው ብዙ ውጣ ውረዶች ነበሩት። ነገር ግን ወርደን ታች አርሶ አደሩን፣ አርብቶ አደሩን፣ አፋሩን፣ ሶማሌውን፣ ትግሬውን፣ ኦሮሞውን፣ አማራውን ስናነጋግር ተስፋ የሚሰጥ ነገር አለ። ከኤሊቱ የተሻለ እታች ያለው ማህበረሰብ ለውይይትና ችግሮችን ለመፍታት ዝግጁ ነው። ስለዚህ ተስፋ የሰጠኝና ያነቃቃኝ ይሄ ነው ብለዋል። ኢትዮጵያ ልክ ትላንት ህዳሴ ግድብን ሰርታ አፍሪካ ላይ ታሪክ እንደሰራችው ዓለም ላይ ታሪክ እንደሰራችው ዛሬ ደግሞ ሲጎትተን ሲያንከባልለን እና ወደ ኋላ ሲስበን የነበረውን ታሪካዊ ስብራታችንን ለመጠገን ትልቅ አጋጣሚ ላይ ወይም ደግሞ ትልቅ ምዕራፍ ላይ ደርሰናል ማለት ነው። ስለዚህ ትላንት በአድዋ ምሳሌ እንደሆነው ነገ ደግሞ ተመካክረው ችግሮቻቸውን ፈቱ በሚል አፍሪካ ላይ ምሳሌ መሆን የምንችል ይመስለኛል። እስጢፋኖስ ያነሳ እንደነበረው ደረሰ ይሄ ትልቅ የሆነ ሀገራዊ ፕሮጀክት ነው። ምናልባትም ይሄ የባንዲራ ፕሮጀክቶች ብለን እንደምናያቸው ትልቅ ሀውልት አስቀምጠን የምናልፍበት ነው። ምክንያቱም በተግባር የሚታየው ወይንም ደግሞ ይሄ ተገልጦ እንደሚታዩ አይነት መሬት ላይ ያለ ባይሆንም በሐሳብ ግን ከትውልድ ተሻግረው የመጡኛ ሀገራ ጥያቄዎች አሉ ያልተፈቱ። ምናልባት ያ ትውልድ ፈቶት ለኛ አሻግሮ ቢሆን ኖሮ የቤት ስራችን ይቀል ነበር። ነገር ግን አሁን ተቀብለናል። እኛ ደግሞ በዘመናችን የፈጠርናቸው ችግሮች አሉ። እነዚህን ችግሮች ከትውልዱ ከተቀበልናቸው ጥያቄዎችና ያልተፈቱ አለመግባባት መንስኤዎች ጋራ ለቀጣይ ትውልድ የምናሻግር ከሆነ ምናልባት ሀገራዊ ፕሮጀክቶች ናቸው ብለን ያዝናቸውንም እንዳያሳካ ወይ ወደፊት እቅድም እንዳይኖረው የሚያደርጉ ፈተናዎች ናቸው። ስለዚህ ይሄን ፈተን ማለፍ ማለት ችግሩን ፈቶ ለወደፊት ትውልድ ደግሞ የተቀረፈ ሀገር ወይንም ደግሞ ችግር የቀነሰባት ሀገርን ያሻገረ ተብሎ እንደ ትውልድም ትልቅ ምስጋናም የሚያስቸረን ነው። ለቀጣይ ትውልድም ለልጆቻችንም ጭምር ትልቅ የሆነ ነፃ ሀገርን ለማሻገር የጠራች ሀገርን ለማሻገርም ጭምር ትልቅ እድል ይሰጠናል። አሁን ደግሞ የመጨረሻ የምክክር ጉባኤው ሊደረግ በራፍ ላይ ሆነን እያለ የትኛውም አጀንዳ አልተገደበም። በነገራችን ላይ እስጢፋኖስ ቅድም ሲጠቅሳቸው የነበሩ መስፈርቶች እንዳሉ ሆነው ሁሉም አይነት አጀንዳ አለኝ የሚል አካል ያቀርባል። ነገር ግን አጀንዳዎቹ የሚመዘኑት ቅድም እስጢፋኖስ ባላቸው መስፈርቶች በእርግጥም ይሆናል አይሆንም በአዋጅ በተሰጠው ስልጣን መሰረት ይሄ ይቀርባል አይቀርብም እንወያይበት ወይንስ ትንሽ እናዘግየው የሚለው ጉዳይ በዛ የሚታይ ቢሆንም ከዛ በኋላ ደግሞ ዜጎች የሰጡት አጀንዳ አለ። አጀንዳው የተደረሰ ማለት ይፈልጋሉ። ከዛ በኋላ ደግሞ እነዚህ ባለድርሻ ናቸው የሚባሉ በውይይት ሂደቶቹም ጭምር በክልላዊ በሀገራዊም ሲሳተፉ የነበሩ እንደ ሲቪል ማህበረሰብ ድርጅቶችና እንደ ሃይማኖት አባቶች ደግሞ ጠቅለል ብለው መጥቶ አሁን የቀረቡ አጀንዳዎች ምንድናቸው ረቂቆቹ የሚለውን ማየታቸው በራሱ ኮሚሽኑ እየሰራ ያለው ስራን ምን ያክል በዜጎች በተቋማት በህዝቡ ልብ ውስጥ ራሱ ምን ያክል እየቀረ ነው የሚል መልእክት ይሰጣል። ያው ቀደም ሲል እንደተጠቀሰው በጣም ረጅም የሆነ የፖለቲካ ሂደት ነው የሀገራዊ ምክክር ሂደቱ። ኢትዮጵያ መዳን ካለባት አንድ ትድናለች ተብሎ የሚታሰበው ትክክለኛው መንገድ የሀገራዊ ምክክር መድረኩ ነው። ብዙ ችግሮችን ብዙ ደግሞ ፈተናዎች በዛ ልክ ደግሞ በጣም አመርቂ የሆኑ ስራዎችን ሰርቶ እንደምንገነዘበው ከታች ወደ ላይ የመጣ ነው። በጣም ብዙ የማህበረሰብ ክፍሎችን በማነጋገር በሀገር ውስጥም በሀገር ውጭ ያሉ ዜጎችን በማነጋገር አጀንዳዎችን በመለየት አጀንዳ ለይቶ ብቻ መተው ሳይሆን ደግሞ እነዛን አጀንዳዎች ደግሞ ኢትዮጵያውያን ያልተግባቡባቸው ጉዳዮች አሉ ግን ደግሞ በምክክር መፈታት አለበት በሚል እነዛ አጀንዳዎችን ቀርጾ አሁን ደግሞ በግልጽ ለውይይት ለንግግር የትኞቹ አጀንዳዎች ላይ እንነጋገር የሚለው ርዕሰ ጉዳይ ላይ ነጥቦቹን አስቀምጦ እነዛን ማስተቸት ደግሞ ቀደም ሲል ያነሳውን የግልጽነት ወይንም ነፃ ወይንም ይሄ ገለልተኝነቱን በደንብ በግልጽ ያሳየበት ነው ማለት እንችላለን። ሁላችንም መገንዘብ ያለብን ትልቁ ቁም ነገር ብዬ ማስበው አንድ ሀገር በመፍትሄዎች ላይ ከመስማማት በፊት አሁን ሀገራዊ ምክክር ለመፍትሄ ነው አይደለ መድረኩ የሚዘጋጀው። የማያግባቡን ነገሮች አሉ። በነዛ ጉዳዮች ላይ ተነጋግረን መፍትሄ እናበጅ፣ የመውጫ ቀዳዳ እናበጅ፣ እንስማማ የሚል ጽንሰ ሀሳብ ነው ያለው። ስለዚህ ወደ መፍትሄው ከመሄዳችን በፊት ግን በመጀመሪያ መወያየት ያለብን አጀንዳዎች ላይ ደግሞ መስማማት መቻል አለብን። ስለዚህ መፍትሄውን የሚወስነው መፍትሄው የተሻለ እንዲሆን የሚያደርገው አስቀድሞ የቀረበው አጀንዳ ላይ
እኛን ሁላችን የሚወክል ነው የሚለው ርዕሰ ጉዳይ ላይ መስማማት ስንችል ነው ማለት ነው። ይህንን አድርጓል የሀገራዊ ምክክር ኮሚሽኑ። ከሰሞኑ የሃይማኖት አባቶችን፣ የሲቪክ ማህበራት፣ የዲሞክራሲ ተቋማትን እንደዚሁ በተገኙበት ይህንን አጀንዳ ማስተቸት ችሏል። ማስተቸቱ አንደኛ የቀረቡት አጀንዳዎች ትክክለኛነትን የሚያረጋግጥ ነው ብለን ማንሳት የምንችለው ነው የመጀመሪያው ጉዳይ። እርሱም ማለት ምን ማለት ነው? ቀደም ሲል አንተ አንስተዋል። ዜጎች አጀንዳዎቻቸውን በአደራ መልክ ለሀገራዊ ምክክር ሰጥተዋል። እነዛ አጀንዳዎችን በአደራ መልክ የተቀበረው ኮሚሽን ደግሞ አጀንዳዎቹ በስርዓት መቀረጻቸውን ደግሞ በግልጽ ደግሞ ተመልሶ ለነሱ ማቅረብ አለበት። ስለዚህ ትክክለኛነት የሚረጋገጠው አንድ በዚህ መንገድ ነው ማለት ይቻላል ማለት ነው። ሌላው የባለቤትነት ጉዳይ፣ ባለቤትነትን ማዳበር ደግሞ በጣም ያስፈልጋል። ወደ ውይይቱ ወደ ዋናው ጉባኤ ስንሄድ በጉባኤው ላይ ሁሉም ተሳታፊ ባለድርሻ አካላት ጉዳዩ የኔም ነው እና በባለቤትነት መንፈስ ነው እዛ አካባቢ መቅረብና መነጋገር የሚቻለው ማለት ነው። ይህንን ደግሞ ከማድረግ አንጻር አስቀድሞ የሰጡት አጀንዳዎች ምን ደረጃ ላይ ናቸው የሚገኙት የሚለውን ለመገምገም የራሱን እድል ይሰጣል ማለት ነው። ሌላው ትልቁ ጉዳይ ብዬ ማሰበው ሀገራችን ያው እንዳለመታደል ሆኖ የማያግባቡን ጉዳዮች ጥቂት የሚባሉ አይደለም፣ ብዙ የማያግባቡን ጉዳዮች አሉ። እነዚህ ደግሞ በአንድም በሌላ ወደ ጥርጣሬ ይመሩናል፣ የሆነ ጥርጣሬ ቦክስ ውስጥ ይከቱናል ማለት ነው። ስለዚህ ከዛ ወጣ ብለን ደግሞ ማሰብ እንድንችል አጀንዳዎች ላይ አስቀድመው ከመወያየታችን በፊት የቀረቡ አጀንዳዎች ምንድናቸው የሚለው ላይ መነጋገር መቻሉ ግልጽኝነትንና እንዲሁም አካታችነትን ከፍ ያለ ቦታ እንድንሰጥ እድል የሚሰጠን ነው። ሌላው ህጋዊነትን ለማረጋገጥም የራሱ የሆነ እድል ይጫወታል ብዬ አስባለሁ። ተመልካቾች በደንብ እንዲረዱት አሁን ደረሰ ያለው ነገር ለመጨመር ነው። የአጀንዳ ቀረጻ ሲባል የሚተዉ አጀንዳዎች እንደዚህ ይኖራሉ። ሁሉም ለውይይት ሊካሄድ አይችልም። ግን ቴማቲክ ኤሪያቸው ተለይቶ አንዳንድ አጀንዳዎች የሚቀራረቡት አንድ ላይ እንዲሆኑ ይደረጋልና የአጀንዳ ቀረጻ ሂደት ስራ ላይ አሁን የተሰራው እነዚህን የሚመሳሰሉትን አንድ ላይ የሴቶች ጥያቄዎችን አንድ ላይ ወንዶችን እንደዚህ የፖለቲካ ፓርቲዎችን ጥያቄ አንድ ላይ የማሰባሰብ ሂደት ነው። እዚህ ላይ ደግሞ ትልቁ ነገር ሰዎች ወይም አሁን እየተከናወነ ኮሚሽኑ እያደረገ ያለው ስራ ዋነኛው ቅድም ደረሰ ከጠቀሳቸው አንተም ካልካቸው ነጥቦች በተጨማሪ ዋነኛው ሰዎች ወይም የዋናው ጉባኤ ተሳታፊዎች ወደ ጉባኤ ሲሄዱ ዝም ብለው በማያውቁት ጉዳይ ላይ ለመወያየት አይደለም የሚሄዱት። አጀንዳውን ያውቃሉ ማለት ነው፣ ወይም በምን ጉዳይ ላይ ውይይት እንደሚያደርጉ ያውቃሉ ማለት ነው። ስለዚህ የአሁኑ ምዕራፍ ትልቁ ቁልፉ ነገር ተመሳሳይ አጀንዳዎችን አንድ ላይ አሰባስቦ ለሰዎች ወይም ለተሳታፊዎች ማቅረብ ነው። ሁለተኛው ነገር ደግሞ በቀጣይ ከአንድ ወር በኋላ ይመስለኛል ካልተሳሳትኩኝ ዋናው ጉባኤ ላይ ሰዎች ሲመጡ በምን ጉዳይ ላይ ውይይት እንደሚያደርጉ አውቀው የሚመጡበትን እድል ለማመቻቸት ነው ይሄ ምዕራፍ እየተካሄደ ያለው የሚል ሀሳብ ነው። እስጢፋኖስ ቅድም ሲያነሳ እንደነበረው እነዚህ በሀገራዊ የምክክር መድረክ ላይ ከታች ጀምሮ በነበሩ ምዕራፎች ላይ ተሳትፎ ሲያደርጉ የነበሩ የምክክሩ አካልም ጭምር ናቸው። አሁን ትችት ወይም ደግሞ አስተያየታቸውን ግብአታቸውን ሲሰጡ ደግሞ አጀንዳዎቻችን የት ደረሱ የሚል ጥያቄ ህዝቡ አለው። የህዝቡ ደግሞ ተወካይ ናቸው እነሱ። ስለዚህ አጀንዳዎቻቸው የት እንደደረሱ የትኛው ውስጥ እንደገቡላቸው ቅድም እስጢፋኖስ ሲያነሳ እንደነበረው ከዛ በተጨማሪ ትልቁን እድል የሚሰጠው ደግሞ እስጢፋኖስ ቅድም ያነሳው መጨረሻ ላይ ለውይይት ሲመጣ ምንም እንኳን የሰጠነው አጀንዳ ቢኖርም በሀገራዊ ምክክር ጉባኤ ላይ ግን በምን ፍሬም ወደዚህ መጥቷል የሚለው ለማወቅና ወደ ጉባኤው ስንሄድ ለመፍትሄና ለመነጋገር ነው ተዘጋጅተን ሀሳብም ይዘን እንሄዳለን። ሀሳብም ይዘን የትኛው ላይ ነው የሚለው ሳይሆን እንዴት ነው የምንነጋገረው፣ እንዴት ነው የምንግባባው፣ ማዕከላዊ ጠረጴዛችን የትኛው ነው የሚለውንም አጀንዳ ለመያዝ ትልቅ እድል ነው። ለማንኛውም በዚህ ሂደት ውስጥ ትልቁ ሊነሳ የሚገባው አሁንም ቢሆን በማንኛውም ርዕሰ ጉዳይ ላይ ቢሆን ለመነጋገር የተዘጋጀ ህዝብ ለተጋነነ ስህተት አይጋለጥም። ያለፉ ስህተቶችን አርሞ ከስህተት የጸዳች ሀገር ለቀጣይ ትውልድ ለማሻገርም ትልቅ እድል ይሰጠዋልና ከወር በኋላ በሚደረገው ሀገራዊ የምክክር ጉባኤ ላይ መሳተፍ ለነገ ተብሎ የሚተው አይደለም የሚለውን መቋጫችን እናድርግና ወደ ሶስተኛው ርዕሰ ጉዳያችን እንለፍ። ክቡራን ተመልካቾቻችን በሶስተኛው ርዕሰ ጉዳያችን ሀሳብ ላይ ይመለሳል። አብራችሁን ቆዩ።
በሶስተኛውና በመጨረሻው ርዕሰ ጉዳያችን ተመልሰናል። በሶስተኛነት የምናነሳው ርዕሰ ጉዳያችን ደግሞ የአፍሪካ ቀንን የተመለከተ ይሆናል። ትላንት ሜይ 25 አፍሪካውያን በአንድ የመሰባሰባቸው ምክንያት የሆነው የአፍሪካ አንድነት ድርጅት ምስረታን ምክንያት በማድረግ የአፍሪካውያን ቀንን ያከብራሉና በዓሉን መነሻ እናደርጋለን። ነገር ግን ከዛ ባሻገር ያሉ ጉዳዮችን ማንሳት የተገባ ነው። በዓሉ ሲከበር ዋነኛ መነሻው የነበረው አፍሪካውያን ከነጻነት በተለይም ከቅኝ ግዛት ነጻ የመውጣት እሳቤ አለ። ቀጥሎ ደግሞ ኢኮኖሚያዊ ትብብር ቀጠናዊ ትብብርን ማምጣትና የተባበረች አፍሪካን መመስረት አንዱ ግብ ነበር። እነዚህ ግቦች እየተደርሰዋል የሚለውን የአፍሪካ አንድነት ድርጅትም ከዛ በኋላ ደግሞ የአፍሪካ ህብረትም የሚወጣቸው ሪፖርቶች በጊዜ ቅደም ተከተል ነበሩ። የምንኖርበት አህጉር ስለሆነ ደግሞ መሬት ላይ ያሉ ነገሮችን እናያለን። ምንድነው እነዚህ ነገሮች ሙሉ በሙሉ እንዳይሳኩ ያደረጉ ነገሮች የሚለውን እንፈትሻለን። ደረሰ ካንተ ልጀምር። ይሄ የአፍሪካ ቀን የሚለው እሳቤውን ስናነሳ እንደው ቀኑ መታሰቡ እንዳለ ሆኖ ነገር ግን አንድ ሆነን በጋራ የምንሰበሰብበት አንድ ማዕከል መፍጠር ያስፈልጋል። እንደ አላማው መጀመሪያ ይዞ እንደተነሳው አላማ አሁን ደግሞ ያኔ ስንጋፈጠው ከነበረው ፈተና የተለየ አይነት ፈተና ነው ያለን። ያኔ የቅኝ ግዛት ጉዳይ ትልቁ ርዕሰ ጉዳያችን ነበር። ነገር ግን አሁን የኢኮኖሚያዊ ቅኝ ግዛት የዲጂታል ቅኝ ግዛት ጉዳይ አጀንዳችን ሆኖ ከፊት ይመጣልና የአፍሪካ ቀንን ስናስብ ምንድናቸው የአሁኑ ዘመን የአፍሪካውያን ፈተናዎችና ልንጋፈጣቸው የሚገቡ ልንፈታቸው የሚገቡ የቤት ስራዎቻችን? ምንም ጥያቄ የለውም። ፈተናዎቻችን አንደኛው ከተቀረው ዓለም ከአፍሪካ ውጭ ባለው በምስራቁም ከምዕራቡም የኢኮኖሚያዊ ጥገኝነት የተላቀቅን አይደለም። ዛሬም በድርቅ እንጎዳለን። የአየር ንብረትን ለውጥ የመቋቋም አቅማችን ያን ያህል በሚጠበቀው ደረጃ እየተጠቀምንበት ሳይሆን ዋጋ እያስከፈለን ያለ ጉዳይ መሆኑ ይታወቃል። ሌላውና ትልቁ ጉዳይ ከቴክኖሎጂ ጋር ተያይዞ ደግሞ ያለው ፈተናዎች አሉ። ቴክኖሎጂዎችን ገና እንደ አዲስ እየተለማመድን ያለች አህጉር ያለን ትልቁ ፈተና ብዬ ማስበው ከጸጥታ ጋር የተያያዘው ጉዳይ ነው። ዛሬም በምዕራብ በመካከለኛው አፍሪካ በምስራቅ አፍሪካ በተለያዩ አካባቢዎች የተለያዩ ግጭቶች የተለያዩ የትጥቅ እንቅስቃሴዎች የሽብርተኝነት እንቅስቃሴዎች እየተመለከ እነዚህ በአንድም በሌላ የአፍሪካ ወቅታዊ ፈተናዎች ብለን ልናነሳቸው የምንችላቸው ጉዳዮች ናቸው። ግን ቀደምት የአፍሪካ አባቶቻችን ይዘው የተነሱት ሀሳብ ምንድን ነው ስንል አንደኛው ከቅኝ ግዛት ማግስት የአፍሪካ አንድነት ድርጅትን ግንቦት 17 ቀን ሲያቋቁሙ በጋራ ሆነው ነው በአንድነት ሆነው ነው። ስለዚህ አሁንም የተፈጠሩ ችግሮቻችንን መሻገር የምንችለው ከአሁን ካለንበት ቅርቃር መውጣት የምንችለው እንደቀደመው ሁሉ አንድ የአፍሪካን አንድነት ኢኮኖሚያዊ ውህደት እና ሌሎችን ጉዳዮችን በህብረት ሆኖ በጋራ መፍታት ሲቻል ነው የሚለውን ጉዳይ አመላካች ጉዳይ ነው። ለዚህ ነው እና አፄ ኃይለ ሥላሴ የታገሉት፣ ለዚህ ነው እነ ኳሜ ንኩርማ የታገሉት፣ ለዚህ ነው እነ ጁሊየስ ኔሬሬ የታገሉት። ስለዚህ የቀደምት የአፍሪካውያን አባቶቻችን የቀደዱትን መስመር ተከትለን እኛም ደግሞ ለአፍሪካ አንድነት የተባበረች እንደዚሁም የበለጸገች አፍሪካን ለመፍጠር የራሳችንን አስተዋጽኦ ማድረግ እንዳለብን ምንም ጊዜ ሊሰጠው የማይገባ ጉዳይ መሆኑን አሁን እየገጠሙን ካሉ ፈተናዎች ተነስተን መግለጽም መናገር እንችላለን። አሁን የአፍሪካ ቀንድ ሲከበር ትኩረት የሚሰጣቸው አጀንዳዎች ምንድናቸው ብለን ካነሳን አንደኛውና ትልቁ ቀደም ሲል ያነሳው የአፍሪካ ነጻ የንግድ ቀጠናን ጉዳይ ማረጋገጥ ነው። ኢትዮጵያ ለዚህ ትልቅ የሆነ ተነሳሽነትን ወስዳለች። የድሬዳዋ ነጻ የንግድ ቀጠና የዚህ የአፍሪካ ነጻ ንግድ ቀጠና አካል፣ በሌሎችም የቀጠናው አካባቢዎች ላይ እንዲህ አይነት እንቅስቃሴዎች አሉ። እሱ መጠናከር አለ። ያ መሆን ሲችል አፍሪካ እርስ በርሱ መነገድ ይችላል። አፍሪካ እርስ በርሱ መገበያየት ይችላል። ይሄ ሲሆን ደግሞ በአንድም በሌላ ኢኮኖሚያዊ ችግሮቻችን እየፈታን በኢኮኖሚ የተሳሰረ አህጉር ደግሞ ለግጭት ተጋላጭ የሚሆንበት እድል በጣም ጠባብ ነው። እሱን እያሰፋን መሄድ እንዳለብን ይሰማኛል። ሌላው አሁንም የአፍሪካ ፈተና ብዬ ማስበው በራስ አቅም አስተማማኝ የሆነ ሰላም ማስፈን አለመቻል። አሁንም ሰላማችንን የምንፈልገው እንዲያረጋግጥልን የሚፈልገው ከኛ አካል ውጪ ወይንም ከአህጉሪቷ ውጪ በሆነ አካል። ስለዚህ የውጭ ጣልቃ ገብነትን መቀነስ፣ ሰላማችንን ደግሞ በራሳችን አቅም ለመፍታት መቻል ይኖርብናል። ሌላውም የልማትም ጉዳይ ሲነሳ በተለይ አፍሪካ የራሷን ሀብት በራሷ አቅም ደግሞ መጠቀም መቻል አለባት። አሁን የአፍሪካ ሀብት የሌሎች የበይ ተመልካች የሆንበት አጋጣሚዎች በጣም ረጅም ዓመታት ናቸው። ስለዚህ አሁንም በራሷ አቅም ሀብቷን የመጠቀም ሁኔታዎች አስፈላጊ ነው። የአጀንዳ 2063 ስናነሳ የአፍሪካ ህብረት ትልቁ የ50 ዓመት ፕሮጀክቱ እንደሆነ ይታወቃል።
ከዚህ ውስጥ ደግሞ 7 አስፒሬሽንስ ወይም ደግሞ ምኞቶች አሉ፣ 20 ያክል ግቦች አሉት። ያስቀመጣቸው ቅድም ደረሰ ሲያነሳቸው የነበሩ ፈተናዎችን ለመቅረፍ የተጀመሩ ጅምሮችን ደግሞ አጠናክሮ መሄድ ያስፈልጋል። እንደ አህጉር አሁንም ድረስ ሙሉ የሆነ ግንዛቤ የለንም ወይም ደግሞ ተመሳሳይ የሆነ ግንዛቤ ለዛም ደግሞ ለስኬት የመትጋት ጉዳይ ላይ ወደ ኋላ ቀርተናል ከሚባሉ ነገሮች አንዱ አሁንም ቢሆን አፍሪካውያን የጋራ ጣፈንታ ኖሮን የጋራ ፈተናዎች ኖረውብን እይታችን ቅድም ደረሰ እንዳለው ሌላ ውጭ ላይ ያለው የሚያየን እይታና አፍሪካን የሚፈልጋት አይነት ምኞት ሌላ ሆኖ እያለ እኛ ግን ዛሬም ፈተናዎቻችን መጋፈጥ የምንፈልገው በተናጠል ነው። አንድ የሆነች የተባበረች አፍሪካ የሚለውን 1963 ላይ እነ ቀዳማዊ ኃይለ ሥላሴ ህብረቱን ሲያቋቁሙ የነበረውን አይነት መንፈስ ይዘን መነሳት አለብን የሚለው እሳቤ ይነሳል። ለዚህም ደግሞ ከፊት ያሉንን የቤት ስራዎችን በጋራ መወጣት ይገባናል። ለዚህም የተባበረች አፍሪካ ሲባል መልኩ በጣም ብዙ ነው። ስለዚህ የተናጠል ሩጫ የት ያደርሰናል? እስጢፋኖስ የትም አያደርስም፣ ግልጽ ነው። ለዛ ነው የአፍሪካ ቀንም በየአመቱ የሚታሰብበት ምክንያት እሱ ነው። የአፍሪካ ቀን ሌላ አይደለም። የአፍሪካ አንድነት ድርጅት ከ63 ዓመት በፊት እዚሁ አዲስ አበባ ውስጥ የተመሰረተበት ቀን ማለት ነው። ከዛ በኋላ የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት እንደመጣ እናውቃለን። የአፍሪካ አንድነት ድርጅት ከ63 ዓመት በፊት ሲቋቋም እንደምናውቀው 2 ቡድኖች ነበሩ፣ የሞኖሮቪያና ካዛብላንካ የሚባሉ የተለያየ አሁኑኑ አፍሪካ ትዋሃድ ወይምስ ደግሞ በሂደት ትዋሃድ የሚል መሰረት ያለው ልዩነትን ይዘው የነበሩ ቡድኖች ማለት ነው። ያቀራረበው የቀዳማዊ ኃይለ ሥላሴ እና ከተማ ይፍሩ በወቅቱ ያቀረቡት ሀሳብ ነው። ምንድነው? ያልተባበረች አፍሪካ ትወድቃለች ወይም ደግሞ የተባበረችና አንድነቷን የጠበቀች አፍሪካ ደግሞ እጣ ፈንታዋን ላይ መወሰን ትችላለች። ስለዚህ አሁን ይህንን መስረት በሂደት አፍሪካን ማዋሃድና አንድ ማድረግ እንችላለን የሚል ነበር እቅዱ። እሱ እንግዲህ ያቅድ ከተባለ 63 ዓመቱ ነው። ነገር ግን አንዱም ኡን ሆኗል ብሎ ማለት አይቻልም። በተናጠል ነው እንጂ እንደ ሀገራት አፈጻጸሙ ምንም ጥያቄ የለውም። የአውሮፓ ህብረትን እንመልከተው። የአውሮፓ ህብረት እንደምናውቀው ከሁለተኛ የዓለም ጦርነት በኋላ አውሮፓ ውስጥ ግጭትና ምናምን መፈጠር የለበትም የሚል እሳቤን ተይዞ የተቋቋመ 27 አካባቢ ሀገራት አባል የሆኑበት አህጉር አቀፍ ማህበር ነው። የአውሮፓ ህብረት ግን ከአፍሪካ ህብረት የተሻለ ጠንካራ ነው። በብዙ ነገሮች ወጥ የሆነ ፓርላማ አለው። አንድ ሁለተኛ ነገር ደግሞ በአውሮፓ ውስጥ ከአንዱ ሀገር ወደ አንዱ ሀገር ዜጎች በነጻነት መንቀሳቀስ የሚችሉበትን ስርዓት ፈጥሯል። ሶስተኛው ደግሞ ወጥ የሆነ ዩሮ የሚባል መገበያ ገንዘብን መፍጠር ችሏል። አንድ የሆነ ተመሳሳይ የሆነ የታክስና የምናምን ስርዓትን መፍጠር ተችሏል። ይሄ ከአፍሪካ ህብረትም ከአፍሪካ አንድነት ድርጅትም ያነሰ እድሜ ያለው ማለት ነው። አፍሪካ ህብረት ጋርና አፍሪካ አንድነት ድርጅት ጋር ስንመጣ ግን አፍሪካውያንም ማቀራረብ አልቻለም። አንድ ሁለተኛ አፍሪካውያን እርስ በርሳችን መንቀሳቀስ የምንችልበትን ስርዓት አልፈጠረም። አንድ የሆነ ወጥ የሆነ መገበያ ገንዘብ ልክ እንደ አውሮፓ ህብረት መፍጠር አልቻለም። ሌሎች የምንዘረዘራቸው ነገሮችን ማምጣት አልተቻለም ማለት ነው። አሁን እንኳን እኛ ይህንን ፕሮግራም በምንነጋገርበት ሰዓት ኮንጎና ምናምን ውስጥ የተነሳው ኢቦላ እየፈጠረ ያለውን ተጽዕኖ እንመለከታለን። እሱን ተጽዕኖ ግን አፍሪካውያን ተባብረን ማቆም የምንችልበት ደረጃ አይደለም። አሁን ድጋፍ ከውጭ ነው የሚመጣው። ሱዳን ቀውስ ውስጥ ነው። እዚህ የሳህል ቀጠና ላይ ከማሊ እስከ ኒጀር ከኒጀር እስከ ቡርኪና ፋሶ ያለውን ትርምስ የምናውቀው ነው። ደቡብ አፍሪካ ላይ ያለውን ከዚህ ከነጭ ምንድነው የዜኖፎቢክ የሆነ ተጽዕኖ መጤጠል በሚል ለምን አፍሪካውያን መጡብን የሚል አስተሳሰብ ያለበት አህጉር ነው። ይሄ ለምን ሆነ በምንልበት ጊዜ ብዙ ነገሮች ማለት ይቻላል። ዋነኛውና ትልቁ ለምን አፍሪካ ወጥ የሆነ ነገር መመስረት አልተቻለም ከተባለ ትላንት ክቡር ጠቅላይ ሚኒስትር አብይ ያሉት ሀሳብ ነው የሚመጣው። ስለ አፍሪካ ቀን ሲናገሩ በመጨረሻ መልእክታቸው ላይ ያነሱት ሀሳብ ምንድነው? ከንግግር ወደ ተግባር እንምጣ። 63 ዓመት ለኔ የንግግር እንጂ የተግባር አልነበረም። ወይም ደግሞ በተግባር መሬት እንዲወርድ የተሰሩ ስራዎች አሉ ማለት አይቻልም። የአፍሪካ ቀንም ሲታሰብ ትልቁ ሊነሳ የሚገባው ነገር እንደው ቀኑን ማሰብ ብቻ አፍሪካውያን የራሳችን የሆነ በጋራ የምናከብረው ቀን አለ ማለት ብቻ ሳይሆን የቀኑ መነሻ ምን ነበር፣ ቀኑ ላይ ሆነው አባቶቻችን ምን አነሱ፣ ከተነሱ ጉዳዮች ውስጥ የትኛው ተሳካ፣ የትኛው አልተሳካም፣ ለምን አልተሳካም የሚለውን የኛንም የትውልዱንም ጥያቄ ማንሳት ያስፈልጋል። የአፍሪካን ቀን ስናስብ ደግሞ ትልቁ ማስተሳሰሪያ ገመዳችን አድርገ ነው በዛ ቀን ላይ ስንቆም ልናስብ የሚገባው ዋው የኛ ቀን ነው ዛሬ ማለትን ሳይሆን ያልሰራነው ስራ ምንድነው ብለን መጠየቅ ያስፈልገናል። ምክንያቱም ምንከበረውም ምንፈራውም በሌሎች ስብስቦች ላይ ትልቅ ቦታ የሚሰጠንም አሁን በሰሞኑ ትልቅ ጥያቄ ሆኖ ሲነሳ የነበረው የተባበሩት መንግስታት የጸጥታው ምክር ቤት ላይ ድምጽ ሊኖራት ይገባል አፍሪካ ሲባል በመጀመሪያ አፍሪካ ራሷ አንድ ሆናለች ወይ? ጠንካራ ድምጽ አላት ወይ?
ያንን ለማድረግ የሚችል በሌላው አህጉር ላይ ተጽዕኖ ለማድረስ የሚያስችል በሌሎች ስብስቦችና በሀያላኑ ላይ ጠንካራ የሆነ ተጽዕኖ ማድረግ የሚያስችል አቅም አላት ወይ የሚለውን ነገር ማየት የሚቻለው ከምኑ ነው? ከተጽዕኖዋ ነውና ተጽዕኖዋን ለማጉላት በመጀመሪያ የራሷን የቤት ስራ መወጣት አለባትና ከዚህ አኳያ በውይይታችን ላይ እንደተነሳው ሀገራቱ እንደ ህብረትም በተናጠልም የቤት ስራቸው ሊወጡ ይገባል የሚለውን መቋጫችን እናድርገው። መልካም ክቡራን ተመልካቾቻችን የዛሬው ሀሳብ ላይ በተከታተላችሁት መልኩ ተጠናቋል። ሞሊቶ ኤልያስ፣ እስጢፋኖስ አበራና ደረሰ አማረ አብረናችሁ ቆይታ አድርገናል። ባልደረቦቼ ስለሰጣችሁኝ ሀሳብ እጅግ አድርጌ አመሰግናለሁ። እኛም በጣም እናመሰግናለን። በያላችሁበት መልካም ጊዜ እንዲሆንላችሁ እየተመኘ ሀሳብ ላይ በቀጣይ ሳምንት በሌላ ርዕሰ ጉዳይ ይመለሳል። በያላችሁበት መልካም ጊዜ